እንደውም ቅድም አንተ ወደኛ ጋር ስትመጣ እነሱም ወደኛ እየመጡ ነበር አንተ ሳይው እኮ ነው የተመለሱት ለምንድን ነው የሚያዩት ለምንድን ነው የሚጠጓቸው እኔ እንጃ አላውቅም ቆይ አልገባኝም ዝና ማን ነው ምንድነው እሱ ዝና ማለት የሞገስ ፍቅረኛ የሉላ ባል ከሞገስ ጋር ራሱ ተጣልተዋል በምንድን ነው የተጣሉት እንደ ነገረኝ ከሆነ ዝና የሚባለው ሰው እየጠጋበኛ ነው ያው ማለት እንደሞ እንደምታውቃት ናት ብሩክ ደግሞ ያው ጥጋበኛ ሰው አይወድ ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነበር አዎ ግን ምን ሊሆን ይችላል ችግር የለውም ወንድሜማ የሆነ ነገር ሆኗል የሆነ ነገር ካልሆነ በቃ ጨክኖ እንደዚህ ሊጠፋ አይችልም ስልኩንም ሊዘጋ አይችልም ሆኗል እኔም የምሳሌ ጥያቄ አስጨንቆኛል ዛሬ አንተ ስላለክ እኮ ነው ትንሽ አረፍ ያለችልኝ ምግብ ራሱ አልበላ ብላ አስጨንቀኝ ነበር ከሞገስ ጋር የማገጠች እንዳልነበረ በምን እርግጠኛ በቃ አንቺ በር ሲከፍቱልሽ እንደማለላሽን እንዲፏብለሽ ነው አለምትወረወሪ ከምሬ ነው ዝና በአካል አግኝታ ባታቅፈው እንኳን አንተን አቅፋ ብዙ ሌሊቶችን ሞገስን ያሰበች እንዳሳለፈች አትርሳ አሃ አንቺ እንደዛ ታደርጊ ነበር እኔ እንኳን የወደድኩት ሳይወደኝ የቀረው አሁን ገና ነው ተወደድኩ ያልሽ እኛ ሴቶች ያው ወደድን አንልም ያው እናንተ ግን ይሄንን የማወቅ ግዴታ አለባችሁ ይሄንን ገለባ ወሬሽን ዘውተይ ለማንኛውም ጉዳ ካርታኛለች በትክክል ከሃዲ ናት በድጋሚ እሷን ሚስት ለማድረግ አይደለም በቃ ለስራሳት ነው የሚገባ አው ካርታኛለች እኔን ገደል ውስጥ ከታ ሞገስ ሄዳለች ለኔ ጨለማውና ለሞገስ ብርሃን ሆናለች ምን እሱ ብቻ አቅፋው እየተኛች ላንተ የተፈጠረውን ገላ አክሳለች ፈለኳት ያልፈለኳት ሞቴል አጣት ምክንያቱም ምን መስልሻል ወንበላስ ለተደረገች እኔን ስለመጣላይ ሞገስን ስለምትወደው በትክክል አሁን አይነን እየገለጥክ ነው ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረ እንግዲህ አዲስ ተወዳጁ ፊልም ላይ የምናውቀው ምርጡ ተዋናይ መጥቷል ማለት ነው የምሳሌ ድራማ በነገራችን ላይ ምርጥ እየሆነ ነው የሚሄደው አዳዲስና ምርጥ ተዋናዮች እየገቡ ስለሆነ እጅግ በጣም ደስ ይላል ማለት ነው እንግዲህ ሉላና የዝና እንግዲህ ነቅድስን ይዞ ለማሰቃየት ሲሞክሩ ነገር ግን የምርጡ የብሩክ ወንድም መጥቶ አዳናቸው ማለት ነው ሜላት እጅግ በጣም ደንግጣ ነበር ታስሮ ነበር ወንድሙ ነው ብላ እጅግ በጣም ደነገጠች ማለት ከየት መጣ ወንድሙ ደግሞ እያለ ከዛ ልክ ኮፍያን ለብሶ ከኋላ ሲታይ ያስፈራ ነበር ልክ ኮፍያ ስታዩ ልክ ሰውልቆ ምሳሌ አጎቴ እያለች ሮጣ አቀፈችው ማለት ነው እንዴት ማን የብሩክ ወንድም ነው እስር ቤት ነበር ብላ ማለት እጅግ በጣም ፈራች የእውነት የብሩክ ወንድም በመምጣቱ እኔ ራሱ ደስ ብሎኛል ምክንያቱም ለቅድስትና ለምሳሌ ከለላ ይሆናቸዋል ማለት ነው እንግዲህ ብሩክ እስካሁን አልተገኘም የት ገባ የት ወጣ እያለ ፍለጋ ላይ ናቸው እንግዲህ ሜላት ደግሞ በጣም ደንግጣ ነበር ፈርታ ነበር ቆይ ምንድነው እንደዚህ ማስፈራሽ ታዲያ ምን ተፈጥሮ ነው ማን ነው እሱ ከየት መጣ እንዴት ልመጣ ቻለ እያለ ይዝና በጥያቄ ሳፋጥጣት ነበር እንግዲህ በጥያቄ እያፈጠተ ነበር አጎቴ እያለች ምሳሌ ሮጣ ስታቅፎና ስስሞ ነበር እንዴት አደግሽ በጣም ትልቅ ወንሻ የወንድሜ ልጅ እያለ አቅፎ ይስማት ነበር ከዛ ቅድስትዬም በጣም ደሳለች ኮስተር ብላ በሩቅ እየተመለከታቸው ነበረች ከዛ እንግዲህ የዝናና ማለት እየሮጡ ይመለሳል በኮስተራና በንዴት ነበር ቅድስት ትመለከታቸው ነበር እነሱ ብቻውን አገኘው ብለው ላጠቋቸው ነበር ምሳሌና ቅድስት ነገር ግን እንዳሰቡ አልተሳካላቸውም የብሩክ ጀይና ወንድሙ መጥቶለታል ማለት ነው እንግዲህ ሉላም እስካሁን አልተገኘችም ከሞገስ ጋር በጣም ደስ በሚል ሁኔታ አብሮ እነች ማለት ነው ሞገስም በጣም ደስ ሞገሴ እያለች ምንድነው ደግመሽ ጥሪ እስቲ ወይኔ ድምጽ ስትጠሪኮ በሞት ነው ያስነሳሽኝ እያለ በጣም አረባክቶ ወቀት ቀሊጥ እያለ እየተቀላለዱ ነበር ማለት ነው በጣም ደስ ብሏት ነበር ሉላም ደስተኛ ሆናለች እንግዲህ የዝና እስካሁን አላገኛቸውምና ተቀለሽ እንደዚህ ሲጠሪኝ እርግጠኛ ነኝ መቃብር ቤተ ምትነሽ ብትሄደሽ ብትጣሪ የሞተ ሁሉ ነው አሁን ወርግፎ የምነሳ እያለ ሲቀልድበት ነበርና ሉላ በጣም ደስተኛ ሆናለች አረባክቶ ጣና እየተቀላለዱ ነበር ማለት ነው እንግዲህ ብሩክ
ብሩክን አግኝቶ ይቅርታ ጠይቆ ከዛ ጋር መሄድ አለብን እዚህ መቀመጥ የለብንም እየተባባሉ ነበር። ግን መጀመሪያ ብሩክን አግኝቶ ይቅርታ መጠየቅ ይኖርብኛል ብሎ ሲናገር ነበር። እንግዲህ የብሩክ ወንድሙ በመምጣቱ ማለት እጅግ በጣም ፈራች። ቆይ ምንድነው የሚያስፈራ? እጅግ ከኔ ይበልጣል እንዴ? ወንድነቱ ራሱ ካንተ አይበልጥም። ነገር ግን በጣም ተደባዳቢና ጨካኝ እንደሆነ ነገረችው። ቆይ ፈርተሻል እንዴ? አው በጣም ኃይለኛና ታስሮ ነበር። በምን እንደተፈታ አላውቅም እያለች የሆነ ነገር እንደታሰረ ሰምቼ ነበር እያለች ነበር። ከዛ ሞገስ ጋር ሆነ የብሩክ ወንድም እንግዲህ ሲደውል ለምን ከምሳሌ ጋር እየተጫወቱ ነበር። እንዴት እንደምወድሽ ታውቂያለሽ? እንዴት እንደምወድ አጎቴ በጣም እወድሃለሁ እያለች ምሳሌ ጋር ከኔ አይበልጥም እየተባባሉ እየተጫወቱ ነበር። ግን አባዬ ግን የት ሄድ ነው? ለምን አይመጣም አጎቴ እያለች አንዳንድ ጥያቄዎቹ ያን ልጅ ሆኖ የሚጠይቅ ጥያቄዎቹ ስትጠይቅ ነበር። ለማንኛውም አባትሽ በቅርብ ይመጣል አታስቢ፣ ለስራ ጉዳይ ከከተማ ወጣ ብሎ ነው ነግሮኛል እያለች ነገራት። ምክንያቱም ልጁ እንዳትጨነቅና እንዳታስብ ስል ሌላ ነገር ይነግራታል ማለት ነው። እንግዲህ ይመስለኛል የብሩክ ወንድም ምርጥና ጎበዝ ጀግና ነው ማለት ነው። እንግዲህ የዝናን የመንበረከክ ይመስለኛል። እንግዲህ ተደባዳቢ ከሆነ የዝናን ያሸንፋል ማለት በጣም ተጨንቃለች። ቆይ አልገባኝ፣ ምን ተፈጠረ? ቤቱ ማንቺ ስም ሆነልሽ እንዴ? አይ አልሆነም። ታዲያ ምን ተፈጠረ? እያለች ለምሳሌ አፍራታ እየጠየቀችው ነበር። የብሩክ ወንድም መጣ። የብሩክ ወንድም አው እስር ቤት ነበር፣ ወጥቷል። ምን ሰርቶ እንደታሰረ አላውቅም ብላ እየነገረችው ነበር። እና ታዲያ ምን ልትሆኚ ነው? የብሩክ ወንድም ከመጣ አደገኛ ነው፣ በጣም ኃይለኛ ነው እያለች ስትነግራት ነበር። ታዲያ ቤቱ እንዴት አድርገሽ ነው ወደ ራስሽ የምታዘውሪ? እያለች ታዲያ የዝና ምን አለች? የዝና እየተጠቀመብሽ ነው፣ ብትነቂ ይሻልሻል ሜላት እያለቻት ነበር። አንቺ እኮ ሁሌ ነገሬን እያጣጣልሽ ነው፣ በቃ እንደው ነገር አትጠይቂኝ፣ ለአንቺ መናገር ትርፉ ድካም ነው ትላታለች። እንግዲህ እያለች ቅድስት ስትጠይቆ ነበር። አው ደህና ነኝ ስላያችሁ ደስ ብሎኛል፣ ታዲያ ምን አዲስ ነገር አለ ብሎ እየጠየቃቸው ነበር። እና ምሳሌ ከሄደች በኋላ ስለ ብሩክ ምን አዲስ ነገር አለ? እስቲ ቅድስት የምታውቂ ነገር ሁሉ ነገር ከመጀመሪያም ጀምረሽ ንገሪኝ እያላት ነበር። ታሽ ደህና ነበር። እንግዲህ ከውጭ ከመጡ በኋላ ምሳሌና ሰቅሞ ከመጣ በኋላ እንግዲህ ምን እንትን አልነበረም። ከመጎስካና ከሜለት ጋር እንዳለ ያው ሜለትን ታውቃለህ፣ ያደረገችን ነገር ብዙ ነገር አለ። ሆኖም ግን የዝና የሚባል አለ አላውቅም፣ ብቻ ውስጥ ጥሩ ስሜት እየተሰማኝ ነው። ጋሽ አንድ ነገር ከሆነ እያለች ቅድስት ተረጋጊ፣ አታልቅሽ፣ እስቲ ተረጋግተሽ ከመጀመሪያ ጀምረሽ ንገሪኝ እያላት ነበር። ወይኔ ወንድሜ ታዲያ ምን ሆኖ ነው? ይኸው 3 ቀን ሞላ፣ ስልኩም አያነሳም፣ የት እንደገባ የት እንደወጣ አናውቅም። እንግዲህ አሁን የብሩክ ወንድም እንዴት ሊመጣ ቻለ? እንዴት ለምን እንደመጣ ነው ማወቅ የምፈልገው። አሁን ያንቺ ስራኝ መሆኑ ምን ፈልጎ እንደመጣ ለምን እንደመጣ እንድትነግረኝ እፈልጋለሁ ይላታል። አላውቅም ምን ፈልጎ እንደመጣ። ስለዚህ አሁን የሚሆነው ያንቺ ስራ ምን ፈልጎ እንደመጣ ማጣራት ነው ይላታል። ስለ ሉላስ እሱ ሌላ ቀን እናወጣለን እያለ ነበር። እንግዲህ ሞገስና ሉላ እየተጫወቱ ደስ የሚል ጊዜ አብሮ እያሳለፉ ነበር። ስለዚህ ማለት አሁን ምን ማድረግ እንዳለብን እየጠየቃት ነበር። ለብሩክ ደውልና ከዛ የብሩክ ወንድም ይደውልለታል። ከዛ የዝና መስሎት ምን ፈልገ ነው ጭራሽ ስም ቀይረ መጣ እንዴ ብሎ ይዘጋበታል። አይ እኔ እኮ እያለ ከዛ ቅድስት እየተደውልና ታናግረዋለች። ከዛ ለምን እንደመጣና የብሩክ ወንድም እንደመጣ እየነገረችው ከዛ ተገናኝ ብሎ አብሮ ከሞገስ ጋር ማውራት ይጀምራሉ። ከዛ ላገኝክ ፈልጋለሁ ወይ እዚህና ወይ ደግሞ ውጭ እንገናኛለን እያለ ነበር። ታዲያ ምን ማድረግ አሰብክ? ስለሚሉላ ምን እያቀድክ ነው? እቅድ ንገረኝ እያለችው ነበር። ሉላ በጣም ተጫወተችብኝ፣ በጣም ብዙ ነገር አደረገች። ሉላ እኮ ይሄኔ ከሞገስ ጋር እየማገጠችብኝ ነው፣ ስለዚህ እሷን ብትተዋት ይሻላል እያለችው ሌላ ነገር ውስጥ እንድገባ እያደረገችው ነበር ማለት ነው። እንግዲህ ሉላን ጠልቶ እንደው ማድረግ ያለብን ሞገስና ሉላን እንዴት ማጥፋት እንዳለብን ማሰብ ያለብን እያለች ነበር። ይሄን አጋጣሚ እሷ ለራሷ ለማድረግ ወይ ደግሞ ለራሷ እንድትጠቀም ይሄን አጋጣሚ የምታስበው ማለት ነው። እንግዲህ ሞገስና የብሩክ ወንድም ይገናኛሉ ማለት ነው። ከዛ ከተገናኙ በኋላ ካለተና ነው እና ከማን ጋር ብሎ እያወራ ነበር። እንዴት ተቀይረሃል እኮ እያለ ሲያወራው ነበር። ከዛ
እስር ቤት መጥቼ ስላልጠየቅኩ ይቅርታ አድርግልኝ። እውነት ምን እንደምልክ አላውቅም። አዎ ችግር የለውም አይሞላም እኮ የዚህ ኖሮ፣ ስለዚህ ምንም ይቅርታ የሚያስጠይቅ ነገር አላደረኩም እያለ ነበር። ግን ምን እንደምልክ አላውቅም እያለ የዝና ባንክ ቤት ሄዶ አይቴም የወጡበት ሰፈር ከዛ ባንክ ቤት መደውሎ ታንሰራራና ደውሎ ይነግረዋል ለዝና። ከዛ የት አካባቢ ነው ሰፈሩን ንገረኝ ብሎ እየጠየቃቸው መከተል ጀመሩ። እንግዲህ ወንድምና አብረው እየሄዱ ያለ የዝና እንግዲህ አድራሻ ያሉበት ታወቀ። እነሱ ከኋላ እየተከተላቸው ነበር ማለት ነው። በእርግጥ ሞገስ ማን እንደተከተለ አላወቀም። ልክ የዝና ፍላጎት ቁጭ ብሎ አብሮ እየኖሩ ከዛ ይደነግጣል። ቆይ ምን ተፈጠረ? ለምንድን ነው የደነገጠ? የዝና ማለት ይሄ ነው እያለስ ነግሮ ነበር። ተረጋጉ፣ ለምን ትደነግጣለህ? የዝና ማን ነው? ለምን ነው የምትፈሩት? ይሄናል አንተ ስለማታውቁ ነው። መጥፎና ጨካኝ ነው እያለ በቃ ትፍራኔ ከጎኔ ነኝ አለው። ወንድም ልታምነው ትችላለህ፣ ስለዚህ በጭራሽ አትፍራ። ልክ እንደ በወቅ ደፋርና ጀግና ማንንም የማይፈራ ማንንም የማይበገር ማለት ነው። እንግዲህ የዝና መፍራት የለብን። ሰው ሆነ ሰው ይገለናል፣ በጭራሽ ሊገልህ አይደለም ጫፍን ይነካም። ስለዚህ ቆይ ወዴት ነህ አንተ? ምን ብሎ ሲገፈጥሩ ነበር። አጠገቡ ዝና ለተጠገኝ እገልሃለሁ እያለ ነበር። ስለዚህ አታስብ፣ ትሰማኛለህ? አሁን ድራሽ ከዚህ ሰላጥፈው ቤት ቶሎ ብለህ ከዚህ ጥፋ። አንተ ማን አባክስ ነው ጥፋ ብለህ የምትመረኝ? ትሰማኛለህ? ሴት አድርገን የምገለጽ ብሎ ይታከላል ወንድላችሁ ማለት ነው። አረ ዝና አረ ተመለስ ተመለስ እያለች ተራታ እየጠራቸው ነበር። ዝም በይ እዚህ እኔ ድራሽ ከዝና አታውቂኝም ማለት ነው። ብታውቂኝ ኖሮ በላውን እስቲ እንፋጣለን። አንተ እሱን ይዘመጣ ማለት ነው። ምንፈር መሰለህ እያለ ስፍር ነበር።